በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን በዛሬው ዕለት የመምራችሁ መጽሐፍ በዚህ ቤት አዳራሽ የተገኛችሁ ክቡራን አባቶች፣ እናቶች፣ ክቡራን ወንድሞች፣ ክቡራት እህቶች፣ የአብነት መምህራን፣ የደብር አስተዳዳሪዎች፣ የአድባራት፣ የገዳማት ሁላችሁም በልዑል እግዚአብሔር ደህና ዋላችሁ። አሜን። አምላካችን እግዚአብሔር ዛሬም ዘወትርም ስሙ ለዘላለም የተመሰገነ ይሁን። እንግዲህ ክቡራን አባቶቻችን እንደገለጹት እሱ በቂ ነው። ከዚህ በላይ መርሐ ግብሩን ማበላሸት ነው የሚሆነው። አንድ የሚነገር ነገር አለ። ባለቅኔው በአማርኛ ሊቀኝ ተነስቶ የመጀመሪያውን የመወድሱን መጀመሪያ ቤቱን ራሱ ሳይሞላው ገና ሳይጨርሰው አብርሃም ነድ የቅባት ማቅለጫ እንዳለ ከዚህ በላይ ብትጨምር ታበላሸዋለህ አሉት ይባላል እና ነው። ስለ እውነት የድርሰት ሁለት አይነቶች ናቸው። ሊቃውንት ከራሳቸው አመንጭተው የሚደርሱት አለ። ሌሎች ሊቃውንት ዳሰሳል። ችግሮች ካሉ ይስተካከላል፣ እርማቶች ካሉ ከሌሉበት ተብሎ ዛሬ ቤተ ክርስቲያናችን ይሄ ባለመደረጉ ምክንያት ብዙ ችግር ውስጥ እንደወደቀች ታወቃለች። ይሄ ማለት የቤተ ክርስቲያን ሊቃውንት ሲጽፉ ስህተት አለባቸው ማለት አይደለም። ማን እንደሚጽፍ እንዴት እንደሚታተም ሁላችንም ስለምናውቀው ማለት ነው እና የኔታ ላይኩን ድጓ በመጽሐፍ ቅዱስ የሚለውን መጽሐፍ ሲያዘጋጁ ቅድም የኔታ ቀለመወርቅ እንደገለጹት ድካማቸውን በዚህች ስናልፍ የምናይ ሰዎች የምናውቀው ያለ እረፍት ደክመውበታል። ድጓ እንግዲህ እንደምታውቁት በጣም ትልቅ የቤተ ክርስቲያናችን መጽሐፍ ነው። ከሱ ቀርተው ነው ይችን ያወጡት። ያንን ለማድረግ በጣም ከባድ እና ፈታኝ የሆነ ጊዜ ማሳለፍ ይጠይቃል። ያለ እረፍት በድካም የጻፉት መጽሐፍ ነው እና ይህንን የቅዱስ ያሬድ ድርሰት ሁለተኛው የድርሰት አይነት የመንፈስ ቅዱስ ድርሰት፣ መንፈስ ቅዱስ እየቃኝ የሚያስደርሰው ድርሰት ስለሆነ የአባ ሕርያቆስ ቅዳሴ ማርያምን ከደረሰ በኋላ የተመረመረው ወይም ደግሞ ግምገማ የተደረገበት በሰው አይደለም። እሳት ላይ ተጥሎ፣ ከውሃ ላይ ተጥሎ፣ ድውይ ላይ ተጥሎ፣ ሙት ላይ ተጥሎ፣ ሙትም አንስቶ ድውይም ፈውሶ ከእሳት ላይም ወድቆ ሳይቃጠል ብርሃናው ደህና ወጥቶ ይህንን ታምራት ስላደረገ የመንፈስ ቅዱስ ድርሰት መሆኑ ተረጋግጦ ቤተክርስቲያናችን ተቀብላ አስቀጥለዋለች። ድጓ በመጽሐፍ ቅዱስን እውነት ለመናገር በእኔ አቅም የሚገመገም አይደለም። ለምን ሲባል በዚህ መጽሐፍ ውስጥ ያሉት ሀሳቦች ከመጽሐፍ ቅዱስ ጋር የተገናኙት ማብራሪያ የሚያስፈልጋቸውን እሳቸው ከዚሁ ከየኔታ መጻሕፍተ ሐዲሳቱን ስለተማሩ በሚገባ ለእኛ በሚገባን ቋንቋ አተታውንና ማብራሪያውን ጨምረው ጽፈውታል። ከዚያ ውጭ ግን የድጓውን ባህል እንዲህ ነው ብሎ ለመተንተን አቅሙ የለኝም። እኔ ቅድም ቀለመወርቅ ብዙዎቹን ጠቅሰዋቸዋል። ክቡር አባታችን አራታይናም አሁን በአያችሁትና በሰማችሁት መንገድ አመስጥረውታል። ስለዚህ ያን ያመሰጠሩትን ባህሉን
ለምሳሌ ምልክቱ ነው የሚቀመጡትን ሊቃውንቱ ብቻ የሚያውቋቸው ሌላውም መነሻ ታሪኩን እንዲያውቀው በዚህ መጽሐፍ ውስጥ አካተዋል እና የመጽሐፍ ግምገማ ሲባል በዚህ መንገድ አይደለም የሚገመገመው። ለሰው በሚገባ ቋንቋ ከመጀመሪያ እስከ መጨረሻ ተመልክቶ ገምገም ያስፈልጋል። ይሄ ግን የሚገመገም መጽሐፍ አይደለም። ራሱ እናቱ ስለሆነ እንደው ባይገመገም ግምገማ የሚለው እንዲቀየርልኝ ፈልጌ ነውና አሁንም እንዳላበላሽ ከዚህ በላይ ማለት አልፈልግም። የኔ ታሪኩን እንኳን ለማለት እወዳለሁ። የሊቃውንቱን እነይንታ መንበሩ በድጓው ያለፉ በጎንደር ብቻ ሳይሆን በኢትዮጵያ ቤተክርስቲያን የሚታወቁ አባቶቻችን ናቸው። የደብረ ተድላ ወልደ ነጎድጓድ የድጓ መምህር አሉ። እነሱ ዜማውን መሰጥ ቢያደርጉ ይሻላልና እኔ መገምገም ስለማልችል እዚሁ ላይ አብቅቻለሁ። እግዚአብሔር ይስጥልኝ። እንኳን ደስ ያለዎት የንታ ላይ ይኩን። እሺ ዘላለም መምህር ዘላለምን እጅግ አድርገን እናመሰግናለን። ገንቢ የሆነ ሀሳብ ሰጥተውናል። ያው በፕሮግራሙ መሰረት የፕሮግራም ስለተያዘ ነው። እሳቸው ደግሞ የሄዱበት መስመር ጠለቅ ያለ ነው እና እንግዲህ መጽሐፉ ያው ቅድም በአባቶቻችን እንደተነገረው መነሻ ነው። ገና ከዚህ በኋላ እሳቸውም ሊሆኑ ይችላሉ፣ ሌሎችም ሊሆኑ ይችላሉ። እንግዲህ ብዙ ነገር እንጠብቃለን። መንገዱ ተጀምሯል። እዚህ አጋጣሚ እዚህ የጉባኤ ቤት ተማሪዎች በአብዛኛው ደቀ መዛሙርትን እመለከታለሁ እና አንድ ነገር ማስተላለፍ እወዳለሁ። ያው በቤተክርስቲያናችን እንደሚታወቀው ሕግን ስርዓትን ጠብቆ ወደ ተሻለው ወደ ከፍ ወዳለው ሕግ ለመድረስ ንጽህናን መጠበቅ፣ ድንግልናን መጠበቅ የግዴታ አስፈላጊ እንደሆነ በየትኛው መስመር ላለው በጋብቻም ለመድረስ የታወቀ ነው። ግን አንድ አንጻራዊ የሆነ ነገር አለ። ከጋብቻ በፊት መውለድ የሚቻልበት አጋጣሚ አለ። ከዚህ መድረክ ላይ ከዚህ በፊት ተናግሬያለሁ። ከጋብቻ በፊት የምንወልደው ልጅ የምንለው በስጋ የወለድነውን ልጅ ብቻ አይደለም። የአእምሯችን ጭማቂ ከአእምሯችን የሚወጣ ከአእምሯችን የሚወለደውን ልጅ ብለን እንላለን እና በኋላ ያኛው ልጅ መጥቶ ሳትጣበቡ ልጅ በዛብኝ እንዳትሉ ዛሬ ጊዜ ያላችሁ ቶሎ ቶሎ ብላችሁ የአእምሯችሁን ጭማቂ ልጆቻችሁን፣ አሁን እሳቸው አንድ ልጅ ወልደዋል። እንግዲህ ይኸው እያሳዩን ነው። ከዚህ በፊት እነ መምህር ዘላለም ይኸው ከጋብቻ በፊት ያለውን ልጆቻቸውን አሳይተውናል። እዚህ ጠቅላላ የማያቸው የጀመሩ አሉ። አሁንም እንጠብቃለን። ምዕመኑ በጣም ይጠብቃል። ስለዚህ ይሄኛው የተፈቀደ ስለሆነ ከጋብቻ በፊት ተወለደ የሚባለው በስጋ የምንወልደውን እንጂ የአእምሮ ልጆቻችን ጭማቂውን ስላልሆነ የአእምሮ ልጆቻችሁን እየጨመቃችሁ የተማራችሁትን እንደ በተግባር የምታሳዩበት ሁኔታ ቢፈጠር ጥሩ ነው። ጊዜው አስቸጋሪ ነው። የወረቀት የህትመት ጉዳይ ከፍ ብሏል። ግን ግድ የለም እንግዲህ የሆነ ነገርም እናሰባስባለን፣ የሆነ ነገርም መንገድ እንፈጥር ይሆናል። ለማንኛውም እናንተ ግን አንድ ደረጃ ደርሱትና ከዛ በኋላ ችግሩ የሁላችን የቤተክርስቲያን ችግር ይሆናል። ምን እናድርገው የሚለው ነገር ይመጣና ወደዛ እንሄዳለን እና ገና ብዙ ነገሮች መሰራት አለበት። በታላላቅ ጉባኤ ቤት ያላችሁ መምህራን ይሄንን እንድታስቡበት በዚህ አጋጣሚ አሳስባለሁ። እንግዲህ ወደ ጨረሻው እየደረስን ነው። 2 ፕሮግራሞች ናቸው የሚቀሩን። በሰዓት እየጨረስን ነው። ዝማሜውን እንሰማለን። በቅድሚያ ግን የኔታ ሊቀ መምህራን መንበሩን ወደዚህ ጋብዛለሁ። ወደዚህ መጡና እሳቸው ምን ልብሳቸው ናቸው የሚያውቁት። ከቦታው ቅድምም የኔታ ቀለመወርቅም ጠቆም አድርገው ነበርና ጊዜ ለመሻማት ምናልባትም ሌሎችም አሉ አብራችሁ አንድ ላይ የምትሉትን ነገር ካለ ብቻ ወደዚህ ወደ መድረኩ እንድትመጡ ከዛ በኋላ በመምህር አብርሃም አማካኝነት ዝማሜዋን ሰምተን የፕሮግራማችን ማጠቃለያ እናደርጋለን። በስመ አብ
ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የገዳማትና የአድባራት አስተዳዳሪዎች፣ የጉባኤ የአብነት መምህራን፣ የጉባኤ ደቀ መዛሙርት፣ ምዕመናንና ምዕመናት፣ ሕፃናት ጭምር እንኳን ለዛሬው ዕለት አደረሳችሁ። በዛሬው ዕለት ድጓ በመጽሐፍ ቅዱስ የተሰኘውን መጽሐፍ ከድካም አልፈው በብዙ ጥረትና በብዙ ውጣ ውረድ አልፈው ለዛሬዋ ዕለት ላደረሰዎት ለየንታ ላይኩን እንኳን ደስ አለዎት እላለሁ። እንግዲህ የመጀመሪያ መምህር ዮርዳኖስ ከተናገሩት አንድ የማይረሳ ንግግር ተናግረዋልና ያንን ሁላችንም በአብነት መምህራን ማህበር ብዙ ጊዜ እናነሳዋለን። ዝክረ ቅዱስ ያሬድ የሚል በዓመት አንድ ጊዜ በዓሉ ቢከበር የሚለው ማለት ነው። አሁንም ሁላችን እንድናስብበት ይህን ሀሳብ ወስደን የሚያሰባስብ ያስፈልጋልና ይህ በጣም እነዚህ ሊቃውንት የነገሩ መምህር ዮርዳኖስ እሳቸው በቁጥር መጥነው ያቀረቧቸውን ብቻ ነው። ሌሎች ግን የማይታወቁ አሉ ማለት ነው። ቅዱስ ያሬድንም አወቅ ነው ማለት አንችልም ማለት ነው እና የቤተክርስቲያን ባለውለታ ሊቅ ስለሆነ ቤተክርስቲያን የቅዱስ ያሬድ ድርሰት ባይኖር ኖሮ በምን እናገለግላለን? በምን እንገለገላለን? ስለዚህ ፈቃደ እግዚአብሔር ሆኖ ዝክረ ቅዱስ ያሬድ የሚል በዓመቱ ግንቦት 11 የሚሆን በተመቸ ሁኔታ ቢከበር የሚል የቤት ስራ እንድንሰራ የሚል ሀሳብ አለኝ። ቀጥታ ወደ ተጋበዝኩት ነው። ቅድም በሰላም ተዘከር ግብረ ማህበርነ ዘንገብር ኩልነ ያሬድ ማሕሌታይ ለእግዚአብሔር ካህኑ ስብሐተ ትንሣኤ ዘይዜኑ ኦሪት ቶታኑ ወወንጌል አሳእኑ ትርአነ ነአ በየመካኑ ከመ ጸበል ግሁሳነ ጸርነ ይኩኑ ዋይዜማ ዘሰማሁ በሰማይ እመላእክት ቅዱሳን እንዘይብሉ ቅዱስ 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 እግዚአብሔር መልአ ሰማያተ ወምድር ቅድሳተ ስብሐቲከ ተንሥኡ ንዑር ወንጊሥ ቤተ ክርስቲያን እስመ ምስአል ወምስጋድ ይእቲ መድኃኒቶሙ ለአሕዛብ
ውሉደ ሕዝብከ ወሕፅረነ በኃይለ መላእክቲከ እምኩሉ ምግባረ እኩይ አግሰነ ወውስተ ኩሉ ምግባረ ሰናይ ደምረነ ሃሌሉያ ሰናየ ሃሌዮ ለቢጽክሙ ተፋቀሩ በኩሉ ጊዜ ዘውእቱ ፈቃዱ ለእግዚአብሔር መንፈሰ ኢታጥፍኡ ወተነብዮ ኢትመንኑ ወኩሎ አመክሩ ወዘሰናየ አጽንዑ ተሳሃርከ እግዚኦ ምድረከ ሃሌሉያ ይቤሎ ኢየሱስ ለኒቆዲሞስ እመን ብየ ከመ አነ ውእቱ እግዚአ ለሰንበት ወሃቤ ሰላም ዘበአማን እምቅድመ ዓለም ወእስከ ለዓለም ለይበል ኩሉ ሕዝብ ለይኩን ወስብሐት ለእግዚአብሔር።